ክርስቶስ በተለየ አካሉ በዮርዳኖስ ወንዝ ሲጠመቅ አብ በደመና ሆኖ በተለየ አካሉ የምወደው ልጄ ይህ ነው ሲል ከዚህ በኋላ አባቶቻችን ጸሎተ ሃይማኖትን መሰረት በማድረግ ለኛ ለሰው ልጆች ሲል የከፈለውን ዋጋ እያሰበ እስመሃያ ለአንተ ቁት ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ሳይገባን ቅዱስ ስፍራ ሁላችንን ስለሰበሰበን ቅዱስ እና ሕያው የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። እንግዲህ እንደ እግዚአብሔር መልካም ፈቃድ ባለፈው ሳምንት እንደተነጋገርነው የዛሬ ትምህርታችን ምዕራፍ 2 የምንጀምርበትና አምስቱ አዕማደ ምስጢራትን የምናይበት ክፍል ነው። ባለፈው ጊዜ ስናገር ሰምታችሁ ከሆነ ወደ አምስቱ አዕማደ ምስጢር ስንገባ ሰፊውን እጅግ በጣም ጥልቅ የሆነውን ትምህርት መማር ወደምንጀምርበት እንደምንገባ ተናግሬ ነበር። አስታውሳችሁ ከሆነ ጥልቅ ትምህርት ጥልቅ ዕውቀት ሰፊ የሆነ መለኮታዊ የጌታችን የመድኃኒታችን የኢየሱስ ክርስቶስን በተለይ ከምስጢረ ሥላሴ ጀምሮ ያሉ ትምህርቶች እጅግ ጥልቅ የሆኑ ትምህርቶች ናቸው በውስጡ የያዙትና እነዚህን ወደ መማር እንዲሁም ለምሳሌ አስተውላችሁ ከሆነ ከሐይቅ ወደ ውቅያኖስ ተሸጋግረናል ያልኩት እንደ ምሳሌ ሳነሳ ማለት ነው። ያ ማለት ምን ማለት ነው? እንደ ኢንትሮዳክሽን ስንማር የነበረውን ነገር አሁን ደግሞ በጥልቀት በሰፊው ትምህርት ሃይማኖትን የምንማርበት ሰፊውን የትምህርት ሃይማኖት ዕውቀትና ትምህርት የምናገኝበት ክፍል ይህ አምስቱ አዕማደ ምስጢራትን የምንማርበት ማንኛውም ክርስቲያን ማንኛውም ኦርቶዶክሳዊ ክርስቲያን ሊያውቀው ሊማረው በልቦናው ጽፎ ሊኖር የሚገባቸው ትምህርቶች ናቸው እነዚህ አምስቱ አዕማደ ምስጢራት የሚባሉት። እንግዲህ በአጋጣሚ ሆኖ ምናልባት ፓወርፖይንት አልተዘጋጀም። ነገር ግን ትምህርቱ በፓወርፖይንት የሚዘጋጀው ለእናንተ ለመከታተል በደንብ እንዲመቻችሁ ነው እንጂ ከምናስተምረው ትምህርት ጋር ወይም የመማር የማስተማር ሂደቱን ምንም የሚቀንሰው ነገር አይኖርም። መማራችንን እንቀጥላለን ማለት ነው። ስለዚህ ምዕራፍ 2 አምስቱ አዕማደ ምስጢራት የምንማርበት ክፍል ባለፈው እንደ ምሳሌ አንስተናል። አምስቱ አዕማደ ምስጢራት የሚባሉት እነማን ናቸው? በኦርደሩን ጠብቆ ከምን ይጀምራል? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ ናቸው አምስቱ አዕማደ ምስጢራት የሚባሉት። እነዚህን አንድ በአንድ እናያለን። ወደ እነዚህ በዝርዝር ከመግባታችን በፊት ግን ምስጢር የተባሉበት ምክንያት ምንድን ነው? ለምን ምስጢራት እንላቸዋለን? እነዚህ የምስጢር ፍቺ ራሱን ችሎ ደግሞ ስላለ ዛሬ እንደ የአምስቱ አዕማደ ምስጢራትን መግቢያ ያክል ስለ አምስቱ አዕማደ ምስጢራት መግቢያውን ክፍል እናያለን። ዛሬ መግቢያውን ክፍል ስናይ ከምስጢራት ፍቺ እንጀምራለን ማለት ነው። እንግዲህ የምስጢር ፍቺ በቤተክርስቲያን በብዙ መንገድ ቤተክርስቲያን ምስጢራትን የምትፈታበት የምትተረጉምበት የራሷ የአፈታት ወይም ያተረጓጎም ዘይቤ ታሪክ አላት ቤተክርስቲያን። በዚህ መሰረት አምስቱ አዕማደ ምስጢራትን ቅድስት ቤተክርስቲያን በምስጢር ደረጃ ወይም የምስጢር ትምህርቶች ብላ የምታስተምራቸው ስለሆነ እነዚህን
በሚስጥራት ደረጃ አስቀምጣ ታስተምራለች። ቅድስት ቤተክርስቲያን አምስቱን አዕማደ ምስጢር ትምህርቶች የሚስጥር ትምህርቶች ትላቸዋለች። ምስጢር የሚለው ቃል አመሰጠረ ከሚለው ግስ የተገኘ ቃል ሲሆን ስውር፣ ድብቅ፣ ሽሽግ ማለት ነው። ስውር፣ ድብቅ፣ ሽሽግ ትርጉሙ ማለት ነው። ምስጢር የሚለው ቃል ሲፈታ ይሄንን ፍቺ ይሰጣል። ምስጢር በሁለት ይከፈላል። እነሱም የፈጣሪ ምስጢር ማለት ሊገለጥ የማይችል ከእስከ የሌለው ምስጢር ማለት ነው። የእግዚአብሔርን ከዚህ በፊት ባለው እግዚአብሔር ትምህርታችን ላይ እንዳየነው የእግዚአብሔርን ባህሪ ከእስከ ብሎ ወስኖ የሰው ልጅ የሰው አእምሮ መግለጥ አይችልም። ስለዚህ ከእስከ የሌለው የእግዚአብሔር ምስጢር እንለዋለን። እንደገና ደግሞ የፍጡራን ምስጢር አለ። በእኛ በሰዎች ዘንድ ወይም ደግሞ በተፈጠሩ ፍጥረታት መካከል ያለ ምስጢር አለ። ያ ማለት በጊዜ የሚገለጥ የሚታወቅ ሰው ተመራምሮ የሚደርስባቸው አውቆ ወይም እየተማረ የሚደርስባቸው ለጊዜው የተሰወሩበት ግን በትምህርት የሚያውቃቸው ምስጢር የሚባሉ አሉ። እነዚህ የሰውና የመላእክት ምስጢር ልንላቸው እንችላለን። ሊቃውንቱ አምስቱ አዕማደ ምስጢር ስለምን ምስጢር እንደተባሉ ሲያብራሩ በዓይኔ ካላሳያችሁኝ በእጄ ካላስያዛችሁኝ ብሎ አላምንም አልማርም ይሉ ዘንድ አይገባም። በቃል ተምሮ በልቦናም ተመራምሮ አሁን ብሎ የሚማሯቸው ስለሆኑ ምስጢር ተባሉ በማለት ይገልጻሉ። ምን ማለት ነው? በዓይኔ ካላሳያችሁኝ በእጄ ካላስያዛችሁኝ ብሎ አላምንም አልማርም ይሉ ዘንድ አይገባም። ምስጢራት ማለት ነው። እንደዛ ብሎ ይናገሩ ዘንድ አይገባም። በቃል ተምሮ በልቦና ተመራምሮ አሁን ብሎ የሚማሯቸው ስላልሆኑ ምስጢር ተባሉ። ስለሆኑ የሚለው ስላልሆኑ ብላችሁ ያዙ። በልቦና ተመራምሮ አሁን ብሎ የሚማሯቸው ስላልሆኑ ሰው በልቡ ተመራምሮ የማይደርስባቸው በቃሉ አውቆ ወይም ደግሞ ደርሼበታለሁ እንዲህ አድርጋለሁ ብሎ መናገር የማይችለው ስለሆነ በእምነት ብቻ የሚቀበለው የእግዚአብሔር ምስጢር ስለሆነ እነዚህ አምስቱ አዕማደ ምስጢራት ምስጢር የተባሉበትን አባቶች ሲገልጹ ምስጢር ብለው ያስቀመጡበትን ምክንያት ይናገራሉ። ሃይማኖተ አበው አትናቴዎስ 14ኛው ምዕራፍ ላይ ቁጥር 39 ላይ እንዲሁም ደግሞ አትናቴዎስ ማለት ነው ኤራቅሊስ እንደዚሁም ምዕራፍ 11ኛው ላይ 24ኛው ቁጥር ላይ ይናገራል። ስለዚህ አንደኛ ቆሮንቶስ 14:19 ላይ እንደዚሁ አንደኛ ሳሙኤል ምዕራፍ 17:40 ላይ እነዚህ ነገሮች የእግዚአብሔር የሆኑ የእግዚአብሔር ምስጢር የሚባሉ ነገሮች ሰው አምኖና አውቆ አምኖ በእምነት የሚቀበላቸው እንጂ ተምሮ ተመራምሮ እንዲህ ነው ብሎ የማይደርስባቸው ስለሆኑ ምስጢሮች ናቸው ማለት ነው። እግዚአብሔር መንፈስ በመሆኑ በመንፈሳዊ አእምሮና ዓይን ጆሮና እጅ ካልሆነ በቀር በነፍሳዊና በስጋዊ አእምሮና ዓይን ጆሮና እጅ ብቻ ሊታሰብና ሊታይ ሊዳሰስና ሊሰማና ሊዳሰስ ስለማይችል ትምህርቱና ዕውቀቱ ምስጢር ተባለ ይላል። ቅድም የዘረዘርኩት ነው። እግዚአብሔር መንፈስ ስለሆነ የእግዚአብሔር ዕውቀት ወይም ደግሞ እግዚአብሔርን መመራመር ተመራምሮ ስለ እግዚአብሔር እንዲህ ነው ማለት ስለማይቻል ትምህርቱና ዕውቀቱ ምስጢር ተባሉ ይላል። ስለ አምስቱ አዕማደ ምስጢራት ለምን ምስጢር እንደተባሉ የሚናገር ነው። አምስቱ አዕማደ ምስጢራት ምስጢር የተባሉበት ምክንያት በሚከተሉት ዋና ዋና ምክንያቶች እናያለን። አንደኛ ረቂቅ እና ስውር ስለሆነው አምላክ የሚናገር አስተምሮት ስለሆኑ፣ ረቂቅ እና ስውር የማይዳሰስ የማይጨበጥ በዓይን የማይታይ መንፈስ ረቂቅ ስለሆነው እግዚአብሔር የሚናገሩ አስተምሮች ትምህርቶች ስለሆኑ ምስጢሮች ተብለዋል። ይህ ማለት ምንድነው? የእግዚአብሔርን የአንድነትና የሶስትነት ነገር፣ ቀጥሎ ከሶስቱ አካላት አንዱ ሰው የመሆኑ ነገር፣ እንዲሁም ሰው ከእግዚአብሔር በመንፈስ የመወለዱ ነገር፣ ደግሞም ሰው የሆነውን አምላክ ስጋውን በመብላትና ደሙን በመጠጣት በእግዚአብሔር መንግስት
ለዘላለም ሕያው ሆኖ የመኖርን ነገርና በመጨረሻም ሰው ለዘላለማዊ ሕይወት ወይም ሞት በማይበሰብስ አዲስ አካል እንደገና የመነሳቱን ነገር የሚያስረዳ ጥልቅ የሆነ መንፈሳዊና ሃይማኖታዊ ትምህርት የሚያስረዱ በመሆናቸው ሚስጥራት ተብለዋል ማለት ነው። አምስቱ አዕማደ ምስጢርን ነው አሁን የገለጸው በደንብ ባጭሩ ማለት ነው። ይህ ማለት የእግዚአብሔርን አንድነትና ሶስትነትን ነገር ስል ሚስጥረ ሥላሴን ነው። ከሶስቱ አካላት አንዱ ሰው የመሆኑ ነገር የሚናገር ስለሆነ ይሄ አሁን ከሶስቱ አካል አንዱ አካል ኢየሱስ ክርስቶስ ሰው የሆነበትን መንገድ የሰው ልጅ ተመራምሮ አይደርስበትም። እንኳን የሰው ልጅ ሰይጣን ከመላእክት ወገን ነው አይደለም ተፈጥረው። ሰይጣን እንኳን በተፈጥሮ የመላእክት ወገን ሆኖ እንኳን አላወቀም። መቼ ነው ያወቀው? ሰይጣን የክርስቶስን ሰው መሆን መቼ ነው ያወቀው ስንል ጌታችን በዮርዳኖስ ሲጠመቅ ነው ያወቀው። ያን ጊዜ ሰማይ ተከፍቶ አብ የምወደው ልጅ ይህ ነው ሲል ይህ ማን ነው ብሎ ከዛ ሰዓት ጀምሮ ነው ጌታችንን መከታተል የጀመረው። ከዛ ሰዓት ጀምሮ መከታተል ጀመረ። አስተውላችሁ ከሆነ ጌታችን ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ ይላል። 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ዲያብሎስ ቀርቦ ፈተነው ይላል። ሲፈትን የመጀመሪያው ቃል ለጌታችን ያቀረበው ቃል ወይም ትምህርት ምንድነው? አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገውና እንብላ አለው። ይህንን ቃል ያለበት ምክንያት አንተ የእግዚአብሔር ልጅ ከሆንክ ያለው በዮርዳኖስ እኔ የምወልደው ልጅ ይህ ነው የሚለውን ቃል ስለሰማ እስከዛ ሰዓት ድረስ የክርስቶስን ነገር አያውቅም። ክርስቶስ ሰውሮበታል ከሱ። ስለዚህ እንኳን ከመላእክት ወገን የሆነ ተፈጥሮ ያለው ሊረዳው የማይችለውን የሰው ወገን የሰው ተፈጥሮ ያለው የሰው አስተሳሰብ ያለው የክርስቶስን ሰው የመሆኑ ነገር ተመራምሮ መድረስ አይችልም። እግዚአብሔር በገለጠለት መጠን ካልሆነ በስተቀር ተመራምሮ እንዴት ሰው ሆነ? እንዴት ከመቤታችን ማህፀን እንዴት ሊያድር ቻለ? ከሶስቱ ቅዱስ አንዱ ቅዱስ ሰማይ የማይሸከመው ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ብሎ የተናገረ አምላክ እንዴት በማህፀኑ አደረ? ይህ በእግዚአብሔር ዘንድ ብቻ የሚሆን ነገር። ስለዚህ የእግዚአብሔርን አንድነትና የሶስትነት ነገር፣ ቀጥሎ ከሶስቱ አካላት አንዱ ሰው የመሆኑን ነገር፣ እንዲሁም ሰው ከእግዚአብሔር በመንፈስ የመወለዱን ነገር፣ ስለምስጢረ ጥምቀት ማለት ነው የመወለዱን ነገር፣ ሰው የሆነውን አምላክ ስጋውን በመብላትና ደሙን በመጠጣት በእግዚአብሔር መንግስት ለዘላለም ሕያው ሆኖ የመኖርን ነገር፣ ምስጢረ ቁርባን ማለት ነው። በምስጢረ ቁርባን የሚገኘውን ጸጋ ዘላለማዊ ሕይወት የሰው አእምሮ ተመራምሮ የሚደርስበት አይደለም። ይህ የእግዚአብሔር ስጦታ ነው። በመጨረሻም ሰው ለዘላለማዊ ሕይወት ወይ ሞት በማይበሰብስ አዲስ አካል እንደገና የመነሳቱን ነገር ምስጢረ ትንሣኤ ሙታን ማለት ነው። ይህም በሰው አእምሮ የሚደረስ ስላልሆነ እነዚህ ትምህርቶች ስለ እግዚአብሔር ረቂቅነትና ስለ እግዚአብሔር መንፈስነት የሚናገሩ የሚዘረዝሩ የሚጠቅሱ ትምህርቶች ስለሆኑ ሚስጥራት ተብለው ይነገራሉ ማለት ነው። ሁለተኛው አዕማደ ሚስጥራት ለምን ሚስጥራት ተባሉ ለሚለው ሁለተኛው ትምህርቶቹን በስጋዊ ጥበብ ለመረዳት የማይቻል በመሆኑ ትምህርቶቹን እነዚህን ትምህርቶች አሁን ያልናቸውን አምስቱ አዕማደ ሚስጥራትን በስጋዊ ጥበብ መረዳት አይቻልም። በስጋዊ ዕውቀት መረዳት አይቻልም። በስጋዊ ዕውቀት መረዳት ስለማይቻል ሚስጥራት ናቸው። ትምህርቱና ዕውቀቱ እንደ ስጋዊ ትምህርትና ዕውቀት ተጽፎ የሚቀርብና ተነቦ የሚጠና በስጋዊ ቁሳቁስ ግዙፍ ማስረጃነት እየተደገፈ የሚሰጥ ሳይሆን በአንድ ወገን ከሃይማኖታዊና መንፈሳዊ ልቦና እነዚህን ነገሮች ለመረዳት ሃይማኖታዊነትና መንፈሳዊነት የመንፈሳዊ ልቦና ብቻ ነው የሚያስፈልገው። በመንፈሳዊ ልቦና የምንረዳው በአንድ ወገን ከሃይማኖታዊና መንፈሳዊ ልቦና በእውነተኛ አምልኮ ፈልቆ የሚናገሩትና የሚያስተምሩት፣ በሌላ ወገን ደግሞ በእውነተኛ ፍላጎት በተመሰረተ ሃይማኖታዊና መንፈሳዊ ልቦና ሆነው የሚሰሙትና የሚማሩት ረቂቅ እግዚአብሔር ነገር ስለሆነ ረቂቅ እግዚአብሔር ነገር በአንድ ወገን ከሃይማኖታዊና መንፈሳዊ ልቦና በእውነተኛ አምልኮ ፈልቆ የሚናገሩት ወይ የሚያስተምሩት አምስቱ አዕማደ ሚስጥራትን
ወይም ትምህርት ሃይማኖትን የሚያስተምሩ መምህራን ከስጋዊ ዕውቀት ቀንሰው ወይም በስጋዊ ዕውቀት ተመስርተው አይደለም የሚያስተምሩት። ከሃይማኖታዊና ከመንፈሳዊ ልቦና እግዚአብሔር በገለጠላቸው ጸጋ መንፈስ ቅዱስ በሰጣቸው ባሳወቃቸው መጠን ከእውነተኛ አምልኮ ፈልቆ የሚወጣ እንጂ ከስጋዊ ዕውቀት የሚወጣ አይደለም። የሚማረውም ልክ እንደዚህ ከሃይማኖታዊ እና ከመንፈሳዊ ልቦና ሆኖ የሚማረው የሚሰማው የሚረዳው ነው፣ ከስጋዊ አይደለም። ይህ ማለት በስጋዊ ጥበብ ለመረዳት የማንችለው በመሆኑ ሚስጥራት ተብለዋል ማለት ነው። ሶስተኛውና የመጨረሻው ቤተክርስቲያን ለአማንያን ብቻ የምትነግረውና የምታስተምረው በመሆኑ ይሄ በጣም ሊሰመር የሚገባው ኃይለ ቃል ነው። ቤተክርስቲያን ለአማንያን ብቻ የምትነግረው ይሄ ምስጢር ሰው አሁን ለወዳጁ የሚነግረው ምስጢርና ለማያውቀው ሰው ወይም ደግሞ ለማይቀርበው ሰው የሚያካፍለው ምስጢር እኩል አይደለም ማለት እኩል ነው? እኩል አይደለም። ወዳጅ የሚለው ወይ ምስጢር ተካፋይ የሚለው ሰው የራሴ የሚለው ሰው ነው፣ የሚያምነው ሰው ነው። ቤተክርስቲያንም እነዚህን ምስጢሮች የምታስተምራቸው ወይም ደግሞ የነዚህ ምስጢራት ተካፋይ የምታደርጋቸው ልጆቿ የሆኑትን ምን ማለት ነው? ቤተክርስቲያን ለአማንያን ብቻ የምትነግረውና የምታስተምረው በመሆኑ ለማያምኑ የማይገለጥ ለሚያምኑ ግን በእውነተኛው መንፈሳዊና ሃይማኖታዊ የእውቀት ቁልፍ ከፍተው በዚያ በፍጹም ብርሃን ካዩት በኋላ አክብረው የሚጠብቁት የማይጠፋ ዕንቁ በመሆኑ አክብረው የሚጠብቁት የማይጠፋ ዕንቁ አማንያን በእግዚአብሔር የሚያምኑ ወይም የቤተክርስቲያን አካልና አባል የሆኑ የቤተክርስቲያን ልጆች በእውነተኛ መንፈሳዊና ሃይማኖታዊ የእውቀት ቁልፍ ከፍተው በፍጹም ብርሃን የሚያዩት ትልቅ ምስጢር ነው። የምስጢረ ሥላሴ ትርጉም፣ የምስጢረ ሥጋዌ ትርጉም፣ የምስጢረ ቁርባን ትርጉም፣ የምስጢረ ትንሣኤ ሙታን ትርጉም በሚያምን ጭንቅላት ወይም በሚያምን አእምሮ በመንፈሳዊ ሕይወት ውስጥ ባለ አእምሮ የሚገለጥ እውነት እንጂ በማያምኑ ሰዎች አእምሮ ውስጥ የሚገለጥ አይደለም። ስለዚህ ቤተክርስቲያን ለአማንያን ብቻ የምትነግረው እና የምታስተምረው በመሆኑ ምስጢር ይባላል። ቅድስት ቤተክርስቲያን አምስቱን አዕማደ ምስጢራት በረቂቅነታቸውና በአኳኋን ቅደም ተከተላቸው እንደሚከተለው ታስቀምጣቸዋለች ይላል። ቅድም ዘርዝረናል። ምስጢረ ሥላሴ የሥላሴን አንድነትና ሶስትነት የምንማርበት፣ ምስጢረ ሥጋዌ የአምላክን ሰው መሆን የምንማርበት፣ ምስጢረ ጥምቀት ስለ ዳግም መወለድ የምንማርበት፣ ምስጢረ ቁርባን ስለ ክርስቶስ ሥጋና ደም የምንማርበት እና ምስጢረ ትንሣኤ ሙታን ስለ ዳግም ምጽአት የምንማርበት ናቸው ማለት ነው። እነዚህ በቅደም ተከተላቸው በዚህ መልኩ የተቀመጡ ናቸው። አምስቱ አዕማደ ምስጢር በአፈጻጸማቸው በሶስት ይከፈላሉ። ሶስት አይነት የአፈጻጸም ሂደት አላቸው። ይህ ማለት ምን ማለት ነው? ምስጢረ ሥላሴና ምስጢረ ሥጋዌ አምነን የምንቀበላቸው ነገሮች ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ በእምነት የምንቀበላቸው፣ ሥላሴ አንድነትና ሶስትነት፣ ሥላሴ አንድም ሶስትም ናቸው ስንል በእምነት የምንቀበለው ነገር ነው። ተመራምረን ወይም አድርገን ፕራክቲስ አድርገን አረጋግጠን የምንቀበለው ነገር አይደለም። ስለ ምስጢረ ሥላሴ ተምረን ሰምተን አምነን በእምነት የምንቀበለው ነው። ስለ ምስጢረ ሥጋዌ እንደዚሁ የክርስቶስን ሰው መሆን ከእመቤታችን ከቅድስት ድንግል ማርያም መወለዱን በተማርነው ትምህርት ላይ ተመስርተን አምነን የምንቀበለው። ሁለተኛ ምስጢረ ጥምቀትና ምስጢረ ቁርባን አምነን የምንተገብራቸው ናቸው። እነዚህ በተግባር የምናከናውናቸው ናቸው። አምነን ከተቀበልን በኋላ በተግባር የምንቀበላቸው። በተግባር ማለት ሳንጠመቅ ክርስቲያን መሆን አንችልም ማለት። ስለዚህ እንጠመቃለን በተግባር። ሁለተኛ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ትምህርት ተምረን ስናበቃ
የክርስቶስን ስጋና ደም እንቀበላለን። ይሄ በተግባር የምንተገብረው ነው ማለት ነው። ስለዚህ ሶስተኛው ምስጢረ ትንሣኤ ሙታን አምነን በተስፋ የምንጠባበቀው ነገር፣ አምነን በተስፋ የምንጠብቀው ትንሣኤ ሙታንን ተስፋ እናደርጋለን። እነዚህ ነገሮች በጸሎተ ሃይማኖት ላይ በሰፊው ተዳሰዋል። ጸሎተ ሃይማኖት ጸሎት ላይ ወደፊት እናያቸዋለን። በኒቅያ ጉባኤ ሰለስቱ ምዕት ወይም 318 ሊቃውንት የደነገጉት የእምነት መግለጫ ነው። የእምነት መሰረት ተብሎ የጸሎት አካል ሆኖ በቤተክርስቲያናችን የምንጸልየው ጸሎት ነው። የዓለም አብያተ ክርስቲያናት የሚቀበሉት የጸሎት ክፍል ነው። ምክንያቱም በኒቅያ ጉባኤ የሚስማሙ አብያተ ክርስቲያናት ሁሉ የሚቀበሉት የጸሎት ክፍል ነው። ስለዚህ ጸሎተ ሃይማኖት ውስጥ እነዚህ ነገሮች አሉ። አሁን የዘረዘርናቸው ሶስቱም ነገሮች አሉ። በተለያየ መንገድ ተገልጸዋል። ወደፊት እናያቸዋለን። ስለዚህ የአምስቱ አዕማደ ምስጢራት መሰረት ምንድን ነው? አሁን ወደ መሰረቱ ነው የምንመጣው። አምስቱ አዕማደ ምስጢራት መሰረታቸው ምንድን ነው? ሁሉም ነገር መሰረት አለው፣ መነሻ አለው። ከምን መሰረትነት ነው ቤተክርስቲያን አምስቱን አዕማደ ምስጢራት የምታስተምረው ስንል የአምስቱ አዕማደ ምስጢራት ምንጭ የመጀመሪያው ምንጭ የጌታችንና የሐዋርያት ትምህርት ነው። የመጀመሪያው ምንጭ የአምስቱ አዕማደ ምስጢራት የመጀመሪያው ምንጭ የጌታችንና የመድኃኒታችን የኢየሱስ ክርስቶስ እና የሐዋርያቱ ትምህርት ናቸው። እንዴት ስንል ጌታችን ኢየሱስ ክርስቶስ ምስጢረ ሥጋዌን የገለጠልን እርሱ ራሱ ክርስቶስ ነው። ምስጢረ ጥምቀትን የገለጠልን እርሱ ራሱ ክርስቶስ ነው በዮርዳኖስ ወንዝ ሲጠመቅ። አሁንም እርሱ በዮርዳኖስ ወንዝ ሲጠመቅ ምስጢረ ሥላሴ ተገልጧል አልተገለጠም? አልተገለጠም? ተገልጧል አይደለም? ክርስቶስ በተለየ አካሉ በዮርዳኖስ ወንዝ ሲጠመቅ አብ በደመና ሆኖ በተለየ አካሉ የምወደው ልጄ ይህ ነው ሲል መንፈስ ቅዱስ በርግብ አምሳል መጥቶ በትከሻው ላይ ሲቀመጥ ያን ጊዜ የሥላሴ አንድነትና ሶስትነት ምን ብሏል? ተገልጧል ማለት ነው። ስለዚህ የአዕማደ ምስጢራት የአምስቱ አዕማደ ምስጢራት መሰረታቸው ወይም ምንጫቸው የጌታችን ትምህርት፣ ቀጥሎ የሐዋርያት ትምህርት። ይሁን እንጂ አነሳሱ በጸሎተ ሃይማኖት ወይም አባቶቻችን ምዕመናንን በትክክለኛው ሃይማኖት ለማጽናት መናፍቃንን ድል ለመንሳት በተካሄዱ በጉባኤ ኒቅያና ጉባኤ ቁስጥንጥንያ በዋናነት እነዚህ አምስቱ አዕማደ ምስጢራት በይበልጥ የጸኑትና ጸንተው ለቤተክርስቲያናችን የተላለፉት በጉባኤ ኒቅያና በጉባኤ ቁስጥንጥንያ ነው። ከዚህ በኋላ አባቶቻችን ጸሎተ ሃይማኖትን መሰረት በማድረግ ከብሉያት ከሐዲሳትና ከሊቃውንት መጻሕፍት በማውጣጣት አምስቱ አዕማደ ምስጢራትን አዘጋጅተዋል። እንግዲህ ቅድም እንዳልኩት የጌታችን ትምህርት፣ የሐዋርያት ትምህርት፣ በመቀጠል የኒቅያና የቁስጥንጥንያ ጉባኤ ውጤት፣ በዚያ ላይ የተወሰኑ ውሳኔዎች ለነዚህ ለአምስቱ አዕማደ ምስጢራት በተለያዩ ጊዜ አባቶቻችን ያስተማሩ ትምህርቶችን ከተለያዩ ከብሉያትና ከሐዲሳት ጋር በማውጣጣት አባቶቻችን አምስቱ አዕማደ ምስጢራትን አዘጋጅተዋል። ትምህርቱን ፎርም አድርገውታል ማለት ነው። የኦርቶዶክስ ተዋሕዶ መሰረት የሆኑት አምስቱ አዕማደ ምስጢራት መሰረታቸውን ከመጽሐፍ ቅዱስ ያድርጉ እንጂ ስያሜ መሰረታቸው 318ቱ ሊቃውንት በኒቅያ አርዮስን ካወገዙ በኋላ ካስታወቁት የሃይማኖት ቀኖና ወይም ጸሎተ ሃይማኖት የተገኘ ነው። ቅድም እንዳልኩት ነው። ጸሎተ ሃይማኖት በ318ቱ ሊቃውንት በጉባኤ ኒቅያ በ325 ዓመተ ምህረት የተዘጋጀ በእነርሱ ተዘጋጅቶ የተላለፈ ዋና ሐሳቡ ዋና ዓላማው በጊዜው ለአርዮስ መልስ መስጠት ነው። አርዮስ ላስተማረው ትምህርት፣ አርዮስ ላስተማረው የክህደትና የምንፍቅና ትምህርት ዓላማው መልስ መስጠት ሆኖ ግን ወደፊት እርሱን መሰል መናፍቃን ቢነሱ ትክክለኛው አስተምሮ ይሄ ነው የሚለውን በደንብ አድርገው አስቀምጠውታል። ያ ማለት ምን ማለት ነው? ለምሳሌ ምን ይላል? በጸሎተ ሃይማኖት ላይ ነአምን በአሐዱ አምላክ እግዚአብሔር
ነአምን በአሐዱ አምላክ በእግዚአብሔር አምላክ በእግዚአብሔር አብ እናምናለን። ነአምን በአሐዱ አምላክ በአንድ አምላክ በእግዚአብሔር አብ እናምናለን። በእግዚአብሔር አብ ያለውን እምነት ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ። እንግዲህ እንዴት ምስጢረ ሥላሴ እዛ ጋር እንደተገለጠ ነው የሚያሳየው። ነአምን በአሐዱ አምላክ ብሎ ስለ እግዚአብሔር አብ ይናገራል። ይቀጥልና ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ብሎ ስለ ኢየሱስ ክርስቶስ በኢየሱስ ክርስቶስ ወይም በእግዚአብሔር ወልድ እናምናለን፣ በአንድ ጌታ በኢየሱስ ክርስቶስ እናምናለን ይልና ወነአምን በመንፈስ ቅዱስ እግዚእ መሐያዊ ዘሰረጸ እምአብ ብሎ ይናገራል። ይሄ ጸሎተ ሃይማኖት ላይ ያለ ክፍል ነው። ወነአምን በመንፈስ ቅዱስ እግዚእ መሐያዊ፣ እንግዲህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ስለዚህ ምስጢረ ሥላሴ እዚህ ጋር ተካቷል ማለት ነው። ይቀጥልና ዘበእንቲአነ ለሰብእ ወበእንተ መድኃኒትነ ወረደም ሰማያት ተሰብአ ወተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል። ይሄ ስለምን ነው የሚያወራው? ስለ ምስጢረ ሥጋዌ ነው የሚያወራው ማለት ነው። ክርስቶስ ሰው እንዴት እንደሆነ ወደዚህ ምድር ለምን እንደመጣ ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ መወለዱን ይናገራል። ምስጢረ ሥላሴ እዚህ ጋር ማነው ምስጢረ ሥጋዌን እዚህ ጋር እንዴት እንዳካተቱት ተመልከቱ። ይቀጥልና ወነአምን በሐቲ ቅድስት ቤተክርስቲያን ወነአምን በሐቲ ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን በማለት ሥጋ ወደሙ የሚፈተትበትን ቤተክርስቲያን በመጥቀስ ምስጢረ ቁርባንን ያጸናል። ቤተክርስቲያን የቅዱስ የእግዚአብሔር የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚፈተትባት ቤተክርስቲያን የሚያሰኘው ሥጋው ደሙ የሚፈተትበት ቦታ ስለሆነ፣ ስለዚህ ወነአምን በሐቲ ቅድስት ቤተክርስቲያን የሚለው ከሥጋው ደሙ ጋር የተገናኘ ሥጋው ደሙ ቤተክርስቲያን የሌለበት ላይ አይፈተትም። ቤተክርስቲያን የሚፈተትበት ቦታ ቤተክርስቲያን ማለት ነው። ሥጋው ደሙ የሚፈተትበት ቦታ ቤተክርስቲያን። ስለዚህ ወነአምን በሐቲ ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን በማለት ሥጋው ደሙ የሚፈተትበትን ቤተክርስቲያን በመጥቀስ ምስጢረ ቁርባንን ያጸናል። አሁን ይቀጥልና ምስጢረ ሥጋዌን ማነው ምስጢረ ትንሣኤ ሙታን እንዴት እንደሚገልጽ ተመልከቱ። ወነአምን በሐቲ ጥምቀት ምስጢረ ጥምቀትን ወነአምን በሐቲ ጥምቀት በአንዲት ጥምቀትም እናምናለን። እዚህ ጋር ምናልባት የአምስቱ አዕማደ ምስጢራትን ኦርደሩን ቅድም ያልነውን ጸሎተ ሃይማኖት ላይ ሲገለጽ ወይም እነሱ ሲያሰፍሩት ኦርደሩን ያልጠበቀ ሊሆን ይችላል። ወነአምን በሐቲ ጥምቀት በአንዲት ጥምቀትም እናምናለን በማለት ምስጢረ ጥምቀትን ያጸናል። ወንሴፎ ትንሣኤ ሙታን የሙታንንም መነሳት ተስፋ እናደርጋለን በማለት ምስጢረ ትንሣኤ ሙታንን ያጸናል ማለት ነው። ስለዚህ ጸሎተ ሃይማኖትን ስንጸልይ አምስቱ አዕማደ ምስጢራትን ምን እናደርጋለን? እንመሰክራለን ማለት ነው። በአንደበታችን እንናገራለን። አምስቱ አዕማደ ምስጢር በዚህ መልኩ በጸሎተ ሃይማኖት ውስጥ ተካቶ እናገኛለን። ስለዚህ ይሄ ቅድም እንዳልኩት አምስቱ አዕማደ ምስጢርን በዚህ መልኩ በጸሎተ ሃይማኖት መልኩ አድርገው የሃይማኖት መሰረት ወይም ደግሞ በዛን ጊዜ የሃይማኖታቸው የእምነታቸው መገለጫ አድርገው ሲያወጡት እነዚህ 318 ሊቃውንት ለአርዮስ ምላሽ ይሆን ዘንድ ያደረጉ ቢሆንም እስከ ዓለም ፍጻሜ ድረስ ግን ስለ እውነተኛይቱ ሃይማኖት ስለ ቀጥተኛይቱ ቤተክርስቲያን እምነቷን፣ አስተምሮዋን፣ ዶግማዋን፣ ቀኖናዋን በውስጡ የያዘ አስተምሮ ማለት ነው። አምስቱ አዕማደ ምስጢራትን ማወቅ ለምን ይጠቅማል? ምንድነው ጥቅሙ? አምስቱ አዕማደ ምስጢራትን ብናውቅ ምን እንጠቀማለን? ይሄ በጣም አስፈላጊ ነው። እንግዲህ ከመጀመሪያው ጀምረን አምስቱ አዕማደ ምስጢር ለምን ምስጢራት ተባሉ? ምስጢራት ፍቺዎች ምንድናቸው? እነዚህን አይተን መጥተናል። እንደገና ደግሞ አምስቱ አዕማደ ምስጢራት በጸሎተ ሃይማኖት ውስጥ እንዴት እንደተካተቱ አይተናል። አሁን ደግሞ አምስቱ አዕማደ ምስጢራትን ማወቅ ለምን ይጠቅማል? አንድ ሰው በዚህ ዓለም ሲኖር አምስቱን አዕማደ ምስጢራት በሚገባ ከተማረ በሕይወቱ ምንም እንኳን ነፋሳት ቢነፍሱ ጎርፍም ቢጎርፍ ከእምነቱ ምንም ሊያናውጠው አይችልም። እነዚህ ትምህርቶች ከደሙና ከአጥንቱ ተዋህደው የዚህን ዓለም ፈተና እንዲቋቋም ያስችሉታል። አዕማደ ምስጢራትን ያወቀና ያመነና
የሥላሴ ልጅነትን በጥምቀት ያገኘ አባትና እናት ቢሞቱበት በሥላሴ አባትነት ይጽናናል። አምስቱ አዕማደ ምስጢራት ውስጥ የመጀመሪያው ምስጢረ ሥላሴ ነው አይደለም? ስለ ምስጢረ ሥላሴ የተማረ ሰው አባትና እናት ቢሞትበት በዚህ ዓለም ሲኖር ምድራዊ መከራ ነው፣ ጊዜያዊ መከራ ነው። ከስጋዊ አባትና እናት በላይ መንፈሳዊ አባት፣ ዘላለማዊ አባት አጋዕዝተ ዓለም ሥላሴ እንዳሉ አድርጎ ያስባል። ለምን? ተምሯል። ምስጢረ ሥላሴን ተምሯል። ይህንን የተማረ ሰው በዚህ ይጽናናል እንጂ አባት ስለሞተበት እናት ስለሞተበት ተስፋ አይቆርጥም ማለት ነው። መከራ ቢደርስበት አምላክ ሰው ሆኖ በዚህ ምድር ላይ የደረሰበትን መከራ እያሰበ ከምንም አይቆጥረውም ይላል። መከራ ቢደርስበት የጌታችንን ሰው መሆን እያሰበ ክርስቶስ ሰው ሆኖ ወደዚህ ምድር ተገልጦ በቤተልሔም በከብቶች በረት መወለዱን እያሰበ ራሱን ዝቅ ማድረጉን እያሰበ ወደ ግብፅ መሰደዱን፣ መራቡን፣ መጠማቱን፣ መገረፉን ለኛ ለሰው ልጆች ሲል የከፈለውን ዋጋ እያሰበ በእርሱ ላይ የደረሰበት መከራ ምንም እንዳልሆነ እያሰበ ይጽናናል ማለት ነው። አምስቱ አዕማደ ምስጢርን የተማረ ከአምስቱ አዕማደ ምስጢር ምስጢረ ሥላሴን የተማረ ሥላሴን እንደ አባትና እንደ እናቱ ያያል። ምስጢረ ሥጋዌን የተማረ ስለ ክርስቶስ መከራ እያሰበ የራሱን መከራ አይቆጥርም ማለት ነው። እየገባችሁ ነው የምለው ነገር? እየሰማችሁ ነው? አዎ። ረሃበ ነፍስ ቢደርስበት ቅዱስ ሥጋውን ይበላል፣ ክቡር ደሙን ይጠጣል። ቢራብ ቢጠማ ምድራዊ ምግብ ሳይሆን ሰማያዊ ምግብ እግዚአብሔር እንደሰጠን የማያስጠማ የማያስርብ ምግብ እግዚአብሔር እንደሰጠን ቅዱስ ሥጋው አለልኝ፣ ክቡር ደሙ አለልኝ፣ የማያስርበው ዘላለማዊ ሕይወትን የሚያሰጥ ምግብ አለኝ ብሎ ያስባል። የሚበላው እንኳን ባይኖረው የሚጠጣው እንኳን ባይኖረው ይሄ ማለት የሚጽናናበት አለው ማለት ነው። ክርስቲያን የሚጽናናበት አለው። ይቀጥልና በእምነቱ ምክንያት እንገልሃለን ቢሉት ትንሣኤ ዘጉባኤን ተስፋ ያደርጋል። የሚገደልበት ነገር ቢገጥመው በክርስትናው ምክንያት በሃይማኖቱ ምክንያት መከራ ደርሶበት ከመከራውም አልፎ ሊገሉት እንኳን የሚያስፈራሩት ቢኖሩ የመሞት ወይም የመገደል እድል ቢያጋጥመው እንኳን ትንሣኤ ዘጉባኤ እንዳለ ዳግም እንደሚነሳ ክርስቶስ ሞቶ ሞትን ድል አድርጎ መነሳቱን ትንሣኤ ሙታንን ተስፋ ያደርጋል። ስለዚህ ጥቅሙ እጅግ በጣም ሰፊ ነው ማለት ነው። አምስቱ አዕማደ ምስጢርን የተማረ ሰው ጥቅሙ ሰፊ ነው። እነዚህ ነገሮች በውስጡ አሉት። መንፈሳዊ ዕውቀቱ በዚህ ልክ ያድጋል ማለት ነው። ነገሮችን በመንፈሳዊ መንገድ እየተረጎመ እንዲያይ፣ ወደ መንፈሳዊ መንገድ እየተረጎመ እንዲረዳ ያደርገዋል። ከምድራዊ ይልቅ ሰማያዊውን እንዲያስብ ያደርገዋል። ከሚታየው ይልቅ የማይታየውን ዓለም እንዲያይና እንዲመኝ ያደርገዋል። የማይታየውን ዓለም ማለት እግዚአብሔር ለሰው ልጆች ያዘጋጀውን ያንን አሻግሮ ማየት እንዲችል አገራችን በሰማይ ነው። ቅዱስ ጳውሎስ ሲያስተምር ተስፋ የሚያስቆርጥ ነገር በደረሰባቸው ምዕመናን በደረሰባቸው ሰዎች መካከል ሆኖ ተስፋቸውን ከምድር አሻግረው ወደ ሰማይ ማየት እንዲችሉ አገራችን በሰማይ ነው ብሎ አስተምሯል ቅዱስ ጳውሎስ። ይሄ ማለት ነው ክርስቲያኖች ክርስቶስ በስጋ መከራ ደርሶበታል። በዓለም ላይ ብዙ ተሰቃይቷል፣ ብዙ ተቸግሯል፣ ተርቧል። አምላክ ሲሆን ሁሉን ማድረግ እየቻለ ፈጣሪ ሲሆን ሞትን በሞቱ ድል አድርጎ መነሳት የሚችል አምላክ መሆኑን እያወቀ ይሄንን ሁሉ መከራ መንገድ የተጓዘው ለኛ አርአያና ምሳሌና ትምህርት ለመስጠት መንገድ ለማሳየት። በዚህ ዓለም ላይ ስትኖሩ መከራ አለባችሁ፣ አይዟችሁ ግን አትፍሩ፣ እኔ ዓለምን አሸንፌዋለሁ ብሏል። የተሸነፈን ዓለም ዛሬ ልንፈራ ይገባል። በተሸነፈ ዓለም ውስጥ የኖርን ጌታችን ያስተማረውን ትምህርት መታጠቅ ስንቅ ማድረግ ነው የሚያስፈልገው እንጂ መፍራት አያስፈልግም። ምክንያቱም ጌታችን ያላሸነፈው መከራ የለም። በጌታችን ፊት አንዳች ነገር እርሱ ጋር ያልደረሰ የሰው ልጅ ሰው የተባለ ሁሉ ያለፈበትን በሙሉ አልፏል። እርሱ ያላለፈበት ነገር ቢኖር የኃጢአትን መንገድ ብቻ ነው። ሰው ልጅ ማንም ከኃጢአት ነፃ አይደለም፣ ማንም ኃጢአትን አልሰራውም ቢል ራሱን ያታልላል። ክርስቶስ ግን ሰው ሆኗል፣ ግን ኃጢአት አልሰራም። ዘእንበለ ኃጢአት በኃጢአት ብሎ አባ ኤፍሬም ሶርያዊ በውዳሴ ማርያሙ ላይ ተርጉሟል፣ አስተምሯል። ከኃጢአት ብቻ በቀር ሰው የሆነውን ሰው ያደረገውን ነገር ሁሉ
አድርጓል ማለት ነው። ስለዚህ እሱ ያሸነፈውን ነገር ለኛ አሸንፎልናል። እኛ ማሸነፍ እንደማንችል ያውቃል። አቅም እንደሌለን ያውቃል። ግን እሱ አሸንፎልናል። መንገዱን አሳይቷል። እሱ ባሳየን መንገድ መሄድ ያስፈልጋልና በእምነታችን ምክንያት ልዩ ልዩ መከራ ቢደርስብን ወይም የምንሞትበት አጋጣሚ ቢያጋጥመን እንኳን ትንሣኤ ሙታንን ተስፋ እንድናደርግ ይረዳናል። ስለዚህ እነዚህን ነገሮች እነዚህን ጥቅሞች አምስቱ አዕማደ ምስጢራትን መማር ይረዳናል ማለት ነው። ይህም በመሆኑ ቅድስት ቤተክርስቲያን ከህሊና እግዚአብሔር እንዳይርቅና ከእግዚአብሔር ጋር በእምነት እንዲጸና እነዚህን ምሰሶዎች ምስጢራት ታስጨብጠዋለች ማለት ነው። ምሰሶ ናቸው እነዚህ ምስጢራት የሚባሉት። አዕማድ ማለት አምድ ከሚል ሲበዛ ነው። አዕማድ አምስት ስለሆኑ አዕማድ ብለናቸዋል። ብዙ ሲሆኑ ነው አዕማድ። አንድ ሲሆን አምድ ነው። ምሰሶ ማለት ነው አምድ። እነዚህ እንደ ምሰሶ የቤተክርስቲያኒቱን ትምህርት ወይም ቤተክርስቲያኒቱ የቆመችባቸው መሰረታዊ ዕውቀቶችና አስተምህሮች ትምህርቶች ናቸው። ስለዚህ እነዚህን ታስጨብጣቸዋል። በእነዚህ ምሰሶዎች ምስጢራት የተደገፈ ጠላቶቹን አጋንንትንና መናፍቃንን ድል ያደርጋል ይላል። በእነዚህ ምሰሶዎች የተደገፈ ጠላትን፣ አጋንንትን፣ መናፍቃንን ድል ያደርጋቸዋል። በአጠቃላይ አዕማደ ምስጢራትን በሚገባ ማወቅ ሃይማኖትን በሚገባ ለመረዳት ከጥርጥርና ከኑፋቄ ለመጠበቅና በሃይማኖት ጸንቶ ጽድቅን ለመፈጸም ይጠቅማል። የመጨረሻው ትልቁ አዕማደ ምስጢራትን በሚገባ ማወቅ ሃይማኖትን በሚገባ ለመረዳት ይረዳል። ምንድነው የማምነው ሃይማኖት? የሚያስተምረው ትምህርት ምንድነው? በዚህ አምስቱ አዕማደ ምስጢራት ውስጥ የተቀመጠ ነው። እነዚህን ትምህርቶች በሚገባ የተረዳ ሰው ሃይማኖትን ያውቃል ማለት ነው። የሚያምነውም ያውቃል። የሥላሴ አንድነትና ሶስትነትን ከተረዳ፣ ክርስቶስ ሰው የሆነበትን መንገድና ምክንያት ከተረዳ፣ የምስጢረ ጥምቀትን ምንነትና ጥቅም ከተረዳ፣ የምስጢረ ቁርባንን ማንነት ምንነትና ጥቅም ትርጉም ከተረዳ፣ የትንሣኤ ሙታንን ምስጢርና ትርጉም ከተረዳ አንድ ክርስቲያን ሃይማኖቱን ጠብቆ አውቋል ማለት ይቻላል። ስለዚህ ማወቅ ብቻ ሳይሆን ከተለያዩ ጥርጣሬዎች ከኑፋቄ ራሱን ይጠብቃል። በሃይማኖት ጸንቶ በመጨረሻም የጽድቅ ሕይወትን እንዲያገኝ ይረዳዋል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።